የ2025-26 በጀት ዓመት መጠናቀቅን ተከትሎ አሁን ላይ በርካታ የሀገራችን የፋይናንስ ተቋማት ዓመታዊ ትርፋቸውን እያሳወቁ ያለበት ሁኔታ ነው ያለው። ይህንንም ተከትሎ የኢትዮጵያ ንግድ ባንክ በ2025-26 የበጀት ዓመት ከ80 ቢሊዮን ብር በላይ ትርፍ ማግኘቱን አመላክቷል። የኢትዮጵያ ንግድ ባንክ ፕሬዚዳንት አቶ አቢሳኖ የ2025-26 በጀት አፈጻጸምን አስመልክተው በሰጡት ጋዜጣዊ መግለጫ በበጀት ዓመቱ ባንኩ በተለያዩ ዘርፎች 648 ቢሊዮን ብር ብድር መስጠቱንና በበጀት ዓመቱ ከ707.4 ቢሊዮን ብር በላይ ተቀማጭ ገንዘብ በማሰባሰብ ጠቅላላ ተቀማጭ ገንዘቡን ከ2.4 ትሪሊዮን ብር በላይ ማድረስ መቻሉን ገልጸዋል። ባንኩ በበጀት ዓመቱ ከውጭ ንግድ 2.1 ቢሊዮን ዶላር ማግኘቱንና በዚህም አጠቃላይ የውጭ ምንዛሬ በሁለት ዓመት 5.6 ቢሊዮን ዶላር ማግኘቱን አስረድተዋል ፕሬዚደንቱ። አሁን ላይ ባንኩ በቀጣይ ዓመት 832 ቢሊዮን ብር ተቀማጭ ገንዘብ ለማሰባሰብ እንዲሁም ደግሞ ገቢውን 360 ቢሊዮን ብር ለማድረስ ማቀዱን የባንክ ፕሬዚዳንቱ በመግለጫቸው ጠቁመዋል። ከ6 ዓመት በፊት ባንኩ 90 በመቶ የሚሆነውን ብድር ለመንግስት ተቋማት ይሰጥ እንደነበር አስታውሰው በበጀት ዓመቱ ግን ከ90% በላይ የሚሆነውን ወይም ደግሞ 588 ቢሊዮን ብር ለግል ዘርፉ ማበደር መቻላቸውን ጠቁመዋል። በተመሳሳይ ባንኩ 546 ቢሊዮን ብር ብድር ማሰባሰብ የቻለ ሲሆን አፈጻጸሙ ከባለፈው ዓመት ጋር ሲነጻጸር የ91 በመቶ እድገት ያሳየ መሆኑን የባንክ ፕሬዚዳንቱ አቶ አቢሳኖ ለመግለጽ ሞክረዋል። እስኪ እናንተ የኢትዮጵያ ንግድ ባንክ አጠቃላይ ትርፍ ምን እንደሚመስልና ምናልባትም ያላችሁን ሀሳብ አስተያየት በኮሜንት ሴክሽን ላይ እንድታጋሩኝ በአክብሮት እወዳለሁ። ለነበረኝ ቆይታ በእጅጉ አመሰግናለሁ። ታንኪዩ